جهاد لاي سبحان الله جهاد لاي هونو የዛን ጊዜ ጂሃድ እንደምታውቁት ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው መተራረድ በዛ ሁኔታ ላይ ሆነው አላህ ምን አላቸው حافظوا على الصلاة والصلاة الوسطى وقوموا لله قانتين فإن خفتم فرجالا أو ركبانا حافظوا جهاد لا يسلهوناتشو كصلاة عذر لما الله تتبابكوا جهاد لا يهوناتشو صلاة تتبابكوا بتلي والصلاة الوسطى بمكاكل أنيايتوا بمعنى صلاة العصر بوزو مهبرسب تكرة ما يساتو نبياتنا عليه السلام لاند سوي الشالة وهلالو من صلاة العصر كم يعملتو بيته نبرته لجوته يني متلهلو باسات والدم تبلو مردو بينقروا الشالوال صلاة العصر كم يعملتو سبحان الله نعم صلاة العصر تتبابكوا على الله وقوموا لله قانتين ولم زلم يلم قوموا تعزاجوچو ናችሁ فإن خفتم ተፈራችሁ ጠላት ፊት ለፊት ያለው ጠላት ስንሰግድ መጥቶ ይወረናል በሰይፍ ይጨርሰናል እሚል ህሳቤ ከተፈጠረስ ሰላት الخوف የሚባል ያሰጋገድ ዘይ ያለ ከነዛ መካከል አንዱ ፈሪጃለን አው ሩክባን በእግራችሁ እየተራሯጣችሁም ቢሆን አላህ በእግራችሁ እየተራሯጣችሁ እዛ ጂሃዱ ማረካው ላይ ሐረካ እያደረጋችሁ ለሩኩ ለስጁድ እያጣቀሳችሁ ቦታ እየለያችሁለት ስገዱ አላህ በፈረስ ሆናችሁ በግመል ሆናችሁ እየጋለባችሁም ቢሆን ስገዱ ወደኛ እንምጣ ሱብሃንአላህ እንግዲህ አላህ إن الصلاة كانت على المؤمنين كتابا موقوتا صلاة بأمانيوش لاي بجيزي يتدنقق قديتا نو الله نعم قرآن لاي في سورة النساء من الله إن الصلاة كانت على المؤمنين كتابا موقوتا صلاة بأمانيوش لاي بجيزي يتدنقق ግዴታ ነው ስንቶቻችንን ዛሬ በሶላት እምንቀልድ ሶላት ኢምንት ተራ ነገር አድርገን የምናየው ከራሴ ጀምሮ ግን ሶላት እንደዛ ተራ ነገር አይደለም ሶላት ከባድ ነገር ነው ሶላት ትልቅ ነገር ነው ነገ አላህ Subhanahu Wa Ta'ala ዱንያ ላይ ሳይሰግዱ የተገናኙ ሰዎች فإذا قيل لهم اركعوا لا يركعون የቂያም ቀን አላህ ለባሪዎቹ እስኪ ሩኩ አድርጉልኝ ብሎ ሲያዝ ዱንያ ላይ ይሰግዱ የነበሩ ሰዎች ለአላህ ሩኩ ሲያረጉ ዱንያ ላይ የማይሰግዱ የነበሩ ሰዎች ተገትረው ይቀራሉ አሉ ነብያችን አለይሂ ሰላም አላህ ይጠብቀን وكذلك أول ما يحاسب العبد يوم القيامة من عمله الصلاة فإذا صلحت سائر عمله وإذا فسدت سائر عمله كما قال عليه الصلاة والسلام من يلالو نبياتنا عليه الصلاة والسلام لذا لحساب لمقوم كميبقوت الله يرغن حقيقة الله فيت لحساب مقوم راسو متعدل ነው حسابون دمو በብቃት ከሚወጡ ባሪዎቹ አላህ ያድርገን ታዲያ አባቶቼ ወንድሞቼ አላህ ፊት ለመቆም አላህ ፊት ቆሞ ለሂሳብ ለመቆም መታደል በራሱ መታደል ነው አላህ ምን አለ መሰላችሁ إن الذين قل هل ننبئكم بالأخسرين أعمالا الذين ضل سعيهم في الحياة الدنيا وهم يحسبون أنهم يحسنون صنعا أولئك الذين كفروا
ቢአያቲ ረቢሂም ወሊቃኢሂ ፈሐቢጠት አዕማሉሁም ፈላ ኑቂሙ ለሁም የውመል ቂያመቲ ወዝና። ሚዛን ማይቆምላቸው ሰዎች አሉ አለ አላህ። ልንገራችሁን በላቸው ስራቸው ስለተበላሸባቸው ሰዎች። እነሱ ያስባሉ ስራንም ያሳምሩ መስሏቸው ይተጋሉ፣ ይለፋሉ፣ ይጥራሉ፣ ግን በአላህ አላመኑም። በመላእክተኛው አለይሂ ሰላም አላመኑም። የመላእክተኛውን ሱና አልተከተሉም። ተግባራቸውን የሚፈጽሙት በልብ ወለድ፣ በዝምንባሌ፣ በፍላጎት፣ በስሜት እንጂ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስራ ጋር ሙዋፈቃ ያለው ስራ አልነበረምና የሚሰሩት። ለእነዚህ ሰዎች የቂያም ቀን ሚዛን አናቆምም ማለት አላህ። ሱብሓነላህ፣ አደጋ ነው። አላህ ይጠብቀን። ታዲያ ሚዛን ከአላህ ጋር ሂሳብ ለመስራት እድል አግኝቶ ኢስላሙ ተስተካክሎለት ኢስላሙ ተስተካክሎ እስልምናው ተቀባይነት ያለው እስልምና የሆነለት ሰው አላህ ፊት ይቆማል። አላህ ከነሱ ያርገን። ታዲያ ሂሳብ ይጀመራል አሉ ነቢያችን አለይሂ ሰላም። የመጀመሪያ የሂሳብ ምርማሬ ከሰላት ነው አሉ። ተውሂድ የሌለው ሰው አላህ ፊት አይቆምም። ተውሂድ የሌለው ተውሂዱ የተበላሸ ሽርክ ያለበት አላህ ፊት አይቆምም። እሱ አላህ ፊት የሚቆመው ኢማን ያለው እስልምናው ተቀባይነት ያገኘ የሆነ ሰው አላህ ፊት ይቆማል። ምርማሬ ይጀመራል ከሰላት። ሰላቱ አሉ ነቢዩ ሰለላሁ ዐለይሂ ወሰለም በሚፈለገው ፐርሰንት የደረሰለት ሰው ሰላቱ አላህ እንደሚፈልገው ሆኖ ቅቡልነት ያገኘ የሆነ ሰው ፈማ ባዕደሃ አይሰር፣ ከዛ በኋላ ያለው ገር ነው አሉ። አላህ ከነሱ ያርገን። ከዛ በኋላ ያለው ሂሳብ ምርማሪ ነው፣ ያኔ ገረፍ ነው። ለምሳሌ የአካዳሚ ትምህርት ላይ የተማሩ ሰዎች ሲነግሩን በጣም ኮርኮር የሆኑ ወሳኝ የትምህርት አይነቶች አሉ። እነዛ የትምህርት አይነቶችን የሚፈለገው ነጥብ ያመጣ ተማሪ ሌላው ትምህርቱ እንደ ማሟያ ነው፣ ገረፍ ነው። ነገር ግን እነዛ የሚፈለጉ የትምህርት ዘርፎች ላይ ውጤት ያላመጣ ተማሪ የተቀረው ትምህርቱ ላይ በጣም ምርማሬ ይበዛበታል። ልክ አላህ ጋም ሰላቱ በሚፈለገው ልክ ያመጣ ሰው ከዛ በኋላ ያለው ሂሳቡ ገረፍ ነው አሉ። ነገር ግን ሰላቱ የተበላሸ ሰው ግን አሉ ከዛ በኋላ ያለው ምርማሬው ይከብዳል አሉ። አላህ ይጠብቀን። ታዲያ ሰላታችን እኔና እናንተን አላውቅም፣ እኔ የምሰግደው ሰላት ምን ይመስላል? ሐቂቃ ሰላትን አላህ እንደሚፈልገው ነው ወይ የምሰግደው? ሰላት ስንቆም ያለን ሁኔታ፣ ለሰላት ያለን ክብር፣ ለሰላት ያለን ፍቅር ነቢያችን አለይሂ ሰላም ሰብአቱን ዩዚልሁሙላህ የውመ ላ ዚለ ኢላ ዚሉህ ፈሚንሁም ረጁሉን ቀልቡሁ ሙዓለቁን ቢልመሳጅድ። 7 ሰዎች አሉ የቅያም ቀን ጥላ በሌለበት ቀን አላህ ጥላው ስር የሚያደርጋቸው። ከነዛ መካከል አንዱ ማን ነው? ልቡ በመስጂድ የተንጠለጠለ ቢማዕና አሱር ሰግዶ መግሪብ የሚናፍቀው፣ መግሪብ ሰግዶ ዒሻ የሚናፍቀው፣ ዒሻ ሰግዶ ፈጅር ምን ጊዜ ነው የምሰግደው? ሰላቱ ሲደርስስ? ሰላቱ ሲደርስ ደግሞ ሲሰግድ በፍቅር ይሄ መጨረሻ ሰላቴ ሊሆን ይችላል። ካሁን በኋላ ሰላት በሚባል ዒባዳ በስጁድ በርኮ አላህን ላልገናኝ ይችላለሁ። የመጨረሻ ሰላቴ ሊሆን ይችላል። በፍቅር የሚሰግዱ በፍቅር አላ ሰላትህም ኻሺዑን በሰላታቸው ላይ አላህን ፈሪ የሆኑ እኔና የኔ መሰሎች ሰላትን እንዴት ነው የምንሰግደው? ወኢዛ ቃሙ ኢለ ሰላት ቃሙ ኩሳላ። ሰላት ሲቆሙ አለ አላህ የተሰላቹ የደበረው። አንዳንዱ እጁን ለነገሩ እዚህ ጋር እንዲጥልጥል ያደረገውና ሐቂቃ አንዳንዴ በተለይ ሱና ሰላት ላይ ታችሁ ከሆነ ሰውየው ሰላት እየሰገደ ነው፣
አንተ ምናልባት ሰግደህ እየወጣህ ሊሆን ይችላል። ልክ ሰላም ልትለው አጠገቡ ስትመጣ ርኩ ያደርጋል። እንዴ ሰላት ውስጥ ነበር እንዴ? አንተ ትደነግጣለህ። ካህን ልክ ሰላት ውስጥ ያለ አይመስልም። እንዴ መስጂድ ዘንድሮም ለረመዳን ጣራውን አያድሱትም ይሆናል። በቃ ልክ ይሁን። አላሁ ሙስተዓን ነስአሉላህ ሰላመተ ወልዓፊያ። እንደዚህ አይነት ሰላት የሙናፊቅ ነው አለ አላህ። ወኢዛ ቃሙ ኢለ ሰላቲ ቃሙ ኩሳላ ዩራኡነ ናሰ ወላ የዝኩሩነ አላህ ኢላ ቀሊላ። ወደ ሰላት ሲቆሙ ቃሙ ኩሳላ፣ ያዛጋል፣ ይንጠራራል፣ የደበረው ሆኖ እንደዚህ አይነት ሰላት አላሁ ሙስተዓን። ሰላት እኮ ነቢያችን አለይሂ ሰላም ያ ቢላል አሪሕና ቢሰላህ፣ አንተ ቢላል ሆይ እስኪ አዛን በልና በሰላት ሰላም አሰጠን፣ በሰላት ሰላም እናግኝ። አንድ ሙእሚን አላሁ አክበር ብሎ ሰላት ውስጥ ሲገባ ምን እያለ ነው? ከነበርኩበት የዱንያ ግሳንግስ የዱንያ ጣጣ ዝባዝንኪ በሙሉ አላህ ይበልጣል። ከዛ በኋላ እኮ ምንድነው የሚለው? አልሐምዱሊላሂ ረቢል ዓለሚን አርረሕማን ረሒም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን እህድና ሲራጠል ሙስተቂም። ለዓለማቱ ጌታ ምስጋና ይገባው። ይህን ስትል ለአላህ ከአላህ እኮ ነው የምታወራው። አንተ እጅግ ርኅሩህና አዛኝ የሆንከው፣ አንተ የቅያም ቀን ንጉሥ የሆንከው ሆይ ከአንተ ውጭ ማንንም አላመልክም፣ በማንም እርዳታ አልጠይቅም። ቀጥተኛውን መንገድ የኢስላም የቁርአን የሐዲት መንገድ በሆነው መንገድ ላይ አጽናኝ፣ አታዘላብደኝ፣ አታወላግደኝ። እህድነ ሲራጠል ሙስተቂም፣ በዛ ቀጥተኛው መንገድ ላይ ሰባት ስጠኝ። ይሄ ነበረ መርሑ የሰላት። ዛሬ እኔና እናንተ እኮ እኔ እናንተን አላውቅም፣ የኔን ነው የምነግራችሁ። አንዳንዴ ቆመን አተሕያት ወሰላዋት ወጠይባት እያልን ልክ ኢማሙ አላሁ አክበር ሲል ድንብርብራችን ይወጣላል። እንዴ ፋቲሃ ላይ ነበርኩ እንዴ? እኛ የቀራነው ምንድነው? አተሕያቱ ላኢላሃ ኢላላህ። አንዳንዴስ በቃ ቆመናል፣ የሱቅ ሂሳብ እንሰራለን። ልክ የሱቅ ሂሳብ ላከሊ 50 ሺህ ሰጥቼው ነበር አመጣው ስንት ቀረበት ምናምን ሂሳብ እየሰራን ኢማሙ አላሁ አክበር ሲል ብንን ሰላቱ ስለ ነበርኩ። እዚህ ጀሰዳችን ያለው እዚህ ነው። አጠቃላይ ማንነታችን ጌታ ያለው ሱቅ፣ ካምፓኒ፣ ድርጅት፣ ቢሮ፣ ስራ ቦታ። ላኢላሃ ኢላላህ። ሰላት አጠቃላይ ማንነትህን የሚፈልግ የአምልኮት ዘርፍ ነው። ሰላት በጀሰድ በልብ በተግባር የሚፈጸም የአምልኮት ዘርፍ ነው። ሰላት አንድ ሙእሚን አላህን ስብሓንሁ ወተዓላ የነገ አገር መስተካከሉን የሚለማመጥበት አገር እኮ ኢባዳ እኮ ነው። እህድና ሲራጠል ሙስተቂም ሲራጠል ለዚነ አንዓምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዳሊን አሚን። የነዛን መንገድ ምራኝ። የነማን? አንዓምተ ዐለይሂም ያጣቀምክባቸው የነማን? ሚነ ነቢይን ወስዲቂን ወሹሃዳ ወሳሊሒን ወሐሱነ ኡላኢከ ረፊቃ። የነ ኢብራሂምን ዓለይሂ ሰላም የነ ረሱሉላህ ዓለይሂ ሰላቱ ወሰላም ወስዲቂን የነ አቡበክርን ወሹሃዳ የነ ዑመር የነ ዑስማንን ወሳሊሒን የተቀሩት ሳሊህ ባሪዎች መንገድ የሆነውን መንገድ ምራኝ፣ በዛ መንገድ አጽናኝ፣ በዛ መንገድ ግደለኝ፣ በዛ መንገድ አኑረኝ። አላህን እየተለማመጥን እኮ ነው። ታዲያ የኛ ሰላት የት ነው ያለው? ምን ይመስላል ሰላታችን?
ነገ እኛ የምንሰግደው ሰላት ሐቂቃ የአላህ ፊት ቆመን ከአላህ ጋር ሂሳብ አድርገን ከዛ ሲራጥ የሚያሻግር ነውን? የቅያም ቀን ፈላህ የሚያወጣ ነውን? እንጠይቅ። ሰላታችን ምን ይመስላል? ኢዘን ወቁሙ ሊላሂ ቃኒቲን፣ ለአላህ ታዛዥ ሆናችሁ ቁሙ። ሰላት ከቆምን አይናችን መቀላወጥ የለበትም። ነቢያችን አለይሂ ሰላም አንድ ሙእሚን አላሁ አክበር ብሎ ጀምሮ አሰላሙ አለይኩም ብሎ እስከሚያሰላምት ድረስ አይኑ መሆን ያለበት መካነ ስጁድ የሚደፋበት የስጁድ ቦታውን ብቻ ነው ማየት ያለበት።